ሁለታችንም ልትገይኝ ነበር። እንደፈለግሽ ማሰብ ትችያለሽ። ግን አንድ ነገር ማወቅ ያለብሽ፣ ቆይ እኔ ለምን ብዬ ዴቭን እወደዋለሁ? እንደዛ እንደማላደርግ ጠንቅቀሽ ታውቂያለሽ። ስሚ አደይ፣ እኔ አንቺ አደረግሽውም አላደረግሽውም ምንም ጉዳይ አይደለም። ብቻ አንቺ የሚገባሽን ነገር አደርጋለሁ። የፈለግሽው ነገር አድርጊ፣ ግን አትሳሳች። ስሚ፣ ይህ ከዴቭ ጋር ያለሽን ነገር ብታቆሚ ነው የሚሻልሽ። አንቺ ስለፈለግሽና ስላልፈለግሽ ምንም የማደርገው ነገር የለም። አትሳሳች ፍቅር። እንደዛ ከሆነ ጠብቂ፣ አሳይሻለሁ። ምንድን ነው የምጠብቀው? እሱም በጊዜው ጠብቂ፣ ይደርሳል። ምን አስቸኮለሽ? ያሰብሽው ነገር ደግሞ ደርስበታለሁ። እሺ በቃ ጨርሻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አደይ ልትሄጂ ነው? እማዬ አሻንጉሊት ነው። የምን አሻንጉሊት? ይሄ የኔ አሻንጉሊት ነው። ቆይ አንቺ ትንሽ አታፍሪ? ከኔ ወሰድሽውን አሻንጉሊት እዚህ ድረስ ይዘሽ ስትመጪ። ፍቅር ምንድን ነው? ዴቭ፣ ይሄ አሻንጉሊት የኔ ነው። ፍቅር አትጃጃይ። አሻንጉሊቱ የእሷ ነው። እሺ አንተ የእሷ መሆኑን በምን እርግጠኛ ሆንክ? አደይ፣ አሻንጉሊቱ የማን ነው? የኔ ነው። አንቺ ከመምጣትሽ በፊት ስለ አሻንጉሊት እያወራችልኝ ነበር። ጠፍተዋል እያለች ነበር። አሁን መልሽላት። አረ የኔ ነው አይደል? አዎ፣ በጣም ፍቅር እየዋሸች። አንተ በምን እርግጠኛ ሆንክ? አደይ ስለምትወዳት እሷም ስለምትወድ የፍቅር መግለጫ አሻንጉሊት ሰጥተዋት? በቃ እንሂድ። ቆይ ወዴት ነው የምትሄጂው? መች ጨረስንና? አሻንጉሊት ውስጫት። የራሴ ነው፣ ለማንም አልሰጥም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ብያለሁ። ሰላማችሁ በጥፍ ይብዛልኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ። ነባሮቹም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ በጣም ከልብ አድርጌ ነው የማመሰግነው። የአደይን ድራማ ክፍል 120 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ቪዲዮውን በላይክ ጀምሩ። የአደይ ድራማ ሲጀምር እንግዲህ አሹና ኪንጎ ቤዛ ተብዬዋን በጣም እያስጨነቋት እያወከቧት ነበር። ለምን በዴቭ ላይ እና በፍቅር ላይ እንደዚህ አይነት መጥፎ ስራ እንደሰራች እና ወደ አደይ እንዳላከከች እና እንዳሰበበች አደይ ላይ ብዙ ችግር እንደፈጠረች እንዲያስጨነቋት፣ እሷም ደግሞ በመጨረሻ መፍትሄ ስታጣ እንደማይለቋት ጠንቅቃ ስላወቀች ሁሉ ነገር ስለገባት እውነቱን ፍጥጥ አድርጋ ተናግራለች። በጥፊ እያሉ ሲያስጨንቃት የአደይ እናት ኬት መጡ ሳይባሉ መጡባቸውና የፍቅር እናትም ባልገባቸው ምክንያት እየደበደቧት እያስጨነቋት መስሏቸው እሷም ደግሞ አጋጣሚውን ልጠቀም ብላ ይኸውልሽ እማዬ እናቴ እየመቱኝ ነው እየደበደቡኝ ነው ብላ እንደሚመቷትና እንደሚያስጨንቋት ነግራቸዋለች። እሷም ደግሞ እነሱም እውነት መስሏቸው እውነት ነው ብለው ለዳይመንድ በቃ ይች ልጅ ውሸታም ናት፣ ሁሉን ነገር ያረገችውን ራሷ ናት እና በአደይ ለማሳበብ ነው አይደል ችግር ለመፍጠር ነው ብሎ ቢያስረዳቸውም እነሱ ሊሰሙትና ሊገባቸው አልቻለም። ልጅቷን ይዘው መንጭቀው ከእጃቸው ላይ ከነኪንጎ ላይ እና ከዳይመንድ ላይ ፈልቅቀው ወደ ቤቷ ወስደዋታል። በመሀልም ደግሞ በመንገድ ላይ እየሄዱ ያሉ ቆይ እነኚህ ሰዎች እውነት ነው ወይ የሚያወሩት? እውነት ነው የሚሉት? የዚህ ሁሉ ችግር ፈጣሪ አንቺ ነሽ ማለት ነው ብለው ሲጠይቋት እሷም ደግሞ ድንብን አርጋ ይሄን ሁሉ ያደረገችው አደይ ናት፣ አይኗን ፍጥጥ አርጋ እኛንን የተጎዳ ነው፣ እሷ የተጎዳችው ነገር የለም፣ አንቺ ስለምትወጃት ምን እንደምታረግ አላየሻትም? ሁሉንም ነገር አቀሳስራ ወደ አደይ አሳባ አሳይ አደይን ደግሞ እንዲጠሏት አርጋለች። እናትም ደግሞ ቤዛ እውነቷን ነው ብለው አምነዋታል። ከሄዱ በኋላም ደግሞ ዴቭም ደግሞ አደይን ፊት ለፊት እያወሩ እርስ በርሳቸው ስለ ሁኔታው ስለተፈጠረው ስለ መርዙና ስለ ቤዛ እንዳረገችው መፍትሄውንም መፈለግ እንዳለባቸው እየተወያዩ ያሉ የፍቅር እናትና ቤዛ ተያይዘው መጡ። ፊት ለፊት ቆሞ ሳይዋት እንዴት ልጆቼ ላይ እንደዚህ አይነት ነገር ታረጊያለሽ ብለው አደይን ደግሞ መቷት። መቼም ቢሆን እንደዚህ ያድርገውባት አያውቁም ነበረ፣ እንደ ልጃቸው ነበር የሚያዋት። ግን ቤዛ እንግዲህ ስላበለሻቻቸውና እውነቱ ስለማያውቁ
እሷ ላይ አሳበው ይሄን ነገር የፖሊሶቹን እንግዲህ መናገር አለብኝ፣ ክስ መመስረት አለብኝ እያሉ እየዛቱ፣ ይሄን ሲሰማ ደግሞ ዴቭ እንግዲህ መታገዝ አቅቶታል። እንዴት ይሆናል? በጭራሽ አይሆንም፣ እንደዚህማ ሊሆን አይችልም እያለ የሆነ መፍትሄ መፈለግ እንዳለበት አስቦ ነበረ። ፍቅርም ደግሞ አደይ ክላስ ገብታ ሻንጣዋን እየበዘበዘች እየፈተሸች እያለ ይሁን ነገር ለማድረግ ነበር ሀሳቧ። ዴቭ ደግሞ የሰጣትን አሻንጓሊ ስታይ በጣም መታገስ አቅቷት ነበረ። ሻንጣዋን እየፈተሸች እያለ አደይ መጣችባት። ምን እያረገች እንደሆነ ለምን ክላሴ እንደገባች እንደተቀመጠች ጠየቀቻት። እሷም ደግሞ ዴቭን ለማየት ነው። በመሀላችን ፍቅራችን እንዳታበላሹና እንዳትበርዡ ከዚህ ቤት ውልቅ ማለት እንዳለብሽና እኔ ላይ የሆን ነገር እንዳረግሽውና መርዝ አርገሽ እንደገደልሽን እንዳሳመምሽን ብትጠይቃትም እንዲህ ብላ አንቺ ጠንቅቀሽ እንደማላቅ ታውቂያለሽ ብላ መልሳላታለች። ከዛ ደግሞ ምንም አታመጣም ብላ ነው መሰለኝ አሻንጉሊቱን ወደ ክላሷ ይዛ ገብታ ምን እንደምታረገኝ አያታለሁ፣ ይሄን ሽጦታማ ለኔ ነው የሚገባው ብላ ለፍቅር ዲቪ ስጣትና አደይ ወደ ክላሷ ወስደዋለች። በመጨረሻም ደግሞ እትዬ በቃ ከዚህ ቤት ሊያባርሯት በተለይ በቲናና በሷ ምክንያት እና በቤዛ ምክንያት ሁለቱም አደይ እንድትወጣ ነበር አላማቸውና ዴቭን ለራሳቸው ለማድረግ ስለሆነ ሀሳባቸው። እትዬን በቃ የፍቅር እናት በደንብ አድርገው አሳምነዋታል። የፍቅር እናትም ሁሉንም ነገር አሜን ብላ ተቀብላ አደይን ከቤት ለማስወጣት ወስናለች፣ አስባለች። ስቃዋን ይዛ ልብሷን ይዛ ከቤት እንደምትወጣ ለሁሉም አሳውቃ በቃ እኔ መሄድ አለብኝ ብላ ሻንጣዋን ሸክባ ልትሄጂ ነው አሏት። አዎ ሊሄድ ነው። በመሀል እንግዲህ ፍቅር ገብታ በቃ ፍቅር እንደጀመሩ ይሄን አሻንጉሊትም የኔ ነው ብትልም እንደዚህ በስጦታ ዴቭ የሰጣትን ማንም ለማንም ቅምስ አላረግም ብላ የኔ ነው ብላ ይዛወታለች። በመሀልም ደግሞ ሮማንና ቲክታኮሯ ያሽ መጥፋት ስላስጨነቃቸው እሱን ፍለጋ ሄደዋል። ወዴትም ወጥቶ ነው ብለው ወደ ለምለም ጋር ቢመጡም ወደ ሌላ ጋር ቢፈልጉም ቢወጡም ቢገቡ ሊያገኙትም አልቻሉ። ይህኔ ሞቶ ሊሆን ይችላል ብለው ኪንጎንና ዳይመንድንም አላያችሁም ወይ ብለው ቢጠይቁትም ዳይመንድም ደግሞ ትልቅ ሰው አይደለ እንዴት ይሄዳል ብለሽ ነው አትጨነቂ፣ ይልቅንስ እኔ የምነግርሽ ወደ ገጠር ሊሄድ ነው ከአሜሪካ የዛ ጎረቤታችን ልጅ መጥቷልና እውነቱ መጋፈጥ አለብኝ። ስለዚህ እነኚህ ሰዎች መሬቴን ላስመልስ የአደይን አባት ልጋፈጠው አስቤያለሁ ብሎ እውነቱን ሲነግራት እሺ ጥሩ፣ ግን አሁን አሳሳቢው ነገር አሹ ጠፍቷል። ይህንን ነገር አስቀድመን ማሰብ አለብን፣ ማስቀደም አለብን ብላ ስትለው እሺ ብሎ እንግዲህ ፍለጋ ጀምረዋል። እሱንም ደግሞ ሊያገኙትም አልቻሉ። በሌላ በኩል ደግሞ በቡሬና በሊልዬ በመሀላቸው ስለ ራሳቸው ላይ ስለ ራሳቸው ህይወት እያወሩ ነው። ባቡሬም ደግሞ ስለ እናቱ ምን ላይ እንዳለች ምን እንደ መንገድ ላይ አስፋልት ላይ እንደቀረች እናቱ የጎዳና በቃ እብድ እንደሆነ ስቃይና መከራ እንዳሳለፈ እስር ቤት ሳይቀር ሁሉን ነገር ነግሯት ነበረ። እና እሷም ደግሞ ሰው ነው የሚያስፈልገው፣ ገንዘብ በተለያየ መንገድ ይገኛል፣ ሰው ከሌለ ከጎንህ ከባድ ነው የሚሆንብህ፣ ስለዚህ አይዞ ሁሌም ከጎንህ ነኝ እያሉ ድንገት እንግዲህ ዳይመንድና ኪንጎ መጡባቸው። ለምንድነው ኪንጎ ሁለቱንም አንድ ላይ ሲያዋቸው ኧረ ይሄ ነገር እንዴት ነው ፍቅር ምናምን ሊጀምሩ ነው እንዴ እያሉ እየቀላለዱባቸው ነበር። ኧረ አይደለም ለሌላ ነገር አይደለም፣ እናንተ ብቻ ናችሁ እንዴ መንገድ ላይ ቁጭ ቆማችሁ ወክ የምታረጉት? እኛ የለንበትም እንዴ ማድረግ አይገባም ብለው እየተቀላለዱ እያሉ በመሀልን ባቡሬ በቃ ትጨናነቂ እኔ መሄድ ስላለብኝ ልሄድ ብሎ በቃ ሁሉንም ነገር ኢላን አስታውሰውታል። እንደዚህ የሚያስብልንና የሚጨነቅልን እኮ ኢላ ነበረች። አይዞሽ ግን አንቺ ሁሉን ነገር ብታረጊ ስኬታማ ትሆኛለሽ፣ ጠንካራ ሴት እንደሆንሽ አውቃለሁ የሚለውን ንግግር እንድታስታውስ አድርጓታል። ሮማንና እንግዲህ ዳይመንድ
አሹን ፍለጋ ሄደው ነበረ። በመጨረሻም በጨለማ ፈልገው መጨረሻ ላይ እሱ ፍለፊታቸው ተኝቶ ነበረ። ምን ሆኖ ነው ብለው ተደናግጠው ሲሄዱ ምንም አይሰማም፣ የሚሰማው ነገር የለም። በመሀል ላይ እስኪ ትንፋሽ እንዳለው ሂድና ጠይቀው፣ ያው እስኪ ምን ተፈጥሯል ብላ ሮማን ቼክ እንዳረገው ለዳይመንድ ብትነግረውም እንዲህ የሞተ ይመስላል፣ ምንም እኮ እንትን የለውም ትንፋሽ ምናምን እየወጣው አይደለም ብሎ ሲላት እሷ ራሷ ደንግጣ የምትሆነው ጠፋት። ይሄማ ሊሆን አይችልም፣ እንደሚያፈቅራትና እንደሚወዳት እንግዲህ ጠንቅቃ ታውቃለች። እንደዚህ በቀላሉማ ጥየው አልሄድም ብላ በቃ እያለቀሰች ነበረ። ዲራማው እንግዲህ እዚህ ላይ ያበቃል። አሹ ይሞታል ወይስ አይሞትም? እኔ እንደው አሹ እንዳይሞት ነው የምፈልገው። ከሞተ ደግሞ ከባድ ነው እንግዲህ፣ ምክንያቱም በዛው መርዝ ምክንያት የአደይ እናት ባያስወጡት ኖሮ አይሞትም ብዬ አስባለሁ። እና ውድ ቤተሰቦቼ ይህን እንግዲህ ሰዎቹ ሲመጡ ሲሄዱም በመሀል እየተንተባተኩ ነው። ሰዎቹም እየመጡብኝ ነው። ታውቃላችሁ እንሳሳታለን። ስለነበረን ቆይታ በጣም አመሰግናለሁ። ለቤት አዲስ ከሆናቸው ሰብስክራይብ በማድረግ አበረታቱኝ። ነባሮችም ደግሞ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ዶችዬ። በጣም አመሰግናለሁ ሁላችሁንም ስለምታበረታቱኝ። ክበሩልኝ ሀባይቢ። በህብረት እናድጋለን። በርቱ፣ ጠንክሩ። እሺ እንደዚህ የሆነ እንትን ስንበረታታ የሆነ ነገር የሰው ስራም ቢሆን እንኳን የሰማነውን ነገር ስንነገር እኛ የመናገር ችሎታ ይኖረናል ማለት ነው። እና እኔ በጣም ነበር የምፈራው በፊት። ያው ቀስ በቀስ እንግዲህ እንቁላል በኩራት ሄዳለች ማለት እየፈራውም እያቆራረጥኩ ያው እየሰራው ነው ማለት ነው። ወዶችዬ ደህና ሆኖ በርቱ። እሺ እስኪ አዲስ አበባን ጎብኟት ባጭሩ።